ማሚ የተመረዘውን ምግብ አልበላችውም፣ ግን ደግሞ በማይታወቅ ሁኔታ ጸባይዋ በጣም ተቀይሯል። ርብቃንም እንደ ድሮ አትንከባከባትም። በፊት ልጄ ያለች በደንብ አድርጋ ስትንከባከባት ነበረ። አሁን ግን ደግሞ በጣም ተቀያይራ ምንጭቅጭቅ እያረገቻት ነው። ርብቃም ማሚ ስለተቀያየረች ግራ ገብቷታል። ማሚ ከመሬት ተነስታ በርብቃ ላይ የተቀያየረችበት ምን ቢሆን ነው? ማሚ አሁን ላይ ተቀያይራለች። ጸባያ ሁሉ የድሮ አይደለም። ርብቃም ግራ ተጋብታለች። በሌላ በኩልም አቤል ወንድሞችን ካሁን በኋላ እኛ ትልቅ ሰዎችንን ትንንሽ አይደለንም። እናም ቤት ውስጥ ለሚፈጠረው ነገር ቤተሰባችን ጉዳይ እኔ እናንተ ተመካክረን ለምን አንጨርሰውም ይለዋል። ታናሽና ታላቆች አሁን ላይ በቤት ውስጥ ሌላ ሰው አያስፈልገንም። ስለዚህ ደግሞ እኛ ሁሉን ነገር ችግራችንም መፍታት እንችላለን ይለዋል። ወንድሙም ብድግ አድርጎ ለራሱ ማድረግ ስለሚፈልግና እንዲሁም ደግሞ የቤቱን ካርታ ያነሳና ቆይ ግን እኔ እናንተ በዚህ እድሜያችን እንዴት ነው የምናስተካክለው? አሁን ላይ እኮ ቤተሰቦቻችን ማስተካከል ያልቻሉትን እኔ እናንተ በምን አይነት መልኩ ነው የምናስተካክለው ብሎ የሚለዋል። አቤልም ይሄ እኮ ምንም ነገር የሚያስቸግር ነገር የለም፣ ያው ቤቱም በኔ ስም ነው አደለ? ደግሞ ፍርድ ቤት ቶሎ የሚፈጽሙት ይመስለኛል ይላል። እየውም በዚህ ጉዳይ አልተስማማም። አይ ይሄ ጉዳይ በጣም ከባድ ነው የሚሆነው ይለዋል። እየውም አቤል ባለው ነገር ስላልተስማማ ጥሎት ይወጣል። በሌላ በኩል ደግሞ ማሚ ጸባዩ የተቀያየረውና እንዲሁም ደግሞ ግራ ያጋባቻቸው ከመሬት ተነስታ የተቀያየረችው የፍች ወረቀት አምታ ተፋቱ ትላለች። ለመጀመሪያም እንደማትወዳት አውቅ ነበረ እኔ ነኝ እንጂ። እናም አሁን ግን ደግሞ እኔው ራሴ እንዳጋባውህ ራሴ አፋታለሁ። እናም ይሄ ወረቀቱ እዚህ ወረቀት ላይ ፈርም ብላ ማሚም ታመጣለታለች። እች ወረቀት ሲመጣለት በጣም ይደነግጥና እንዴ ማሚ ቆይ ግን ምን እያልሽ ነው? ምንድነው ይሄ ይላታል። ማሚም ብድግ ታደርግና ምን ነው አልተማርክም እንዴ? ወረቀት እኮ ነው አንብበዋ ትለዋለች። በጣም ይደነግጣል። ኤልም እና ታዲያ ልፈታት ነው እንዴ ማሚ ብሎ ይጠይቃታል። ርብቃም ደግሞ የፍች ወረቀት እንደመጣላትኝ አውቃለች። ማሚም አሁን እንግዲህ እኔ ራሳቸው ሳይዋደዱና ሳይፋቀሩ እኔ ነኝ ያጋባዋቸው፣ ስለዚህ ይህ ነገር መቆም አለበት በማለት ነበረ። ኤልም ያኔ መድኃኒቱን ወስደሽው ነበር እንዴ ብሎ ርብቃን ጠይቃታል። ርብቃም አዎ ትለዋለች። አቤል በጣም ይደነግጥና ለምን ርብቃ ለምን ይላታል። እንዲህ አቤል ቆይ ምን እያልክ ነው ብላም ትለዋለች። ሁልሽ መውሰድ አልነበረሽም ይላታል። ርብቃም ደግሞ አቤል እና ታዲያ ምን ማድረግ ነበረብኝ ብላ ትጠይቀዋለች። አቤልም ሳቂልና ከእንደገና አይ ርብቃ ቀልድና እውነት አታቂም እንዴ ብሎም ይላታል። አቤል አስደነገጥከኝ እኮ ትለዋለች። ርብቃም አይ ትንሽ ታስደንግጥሽ ብዬ ነው ይላታል። አቤልም እየሳቀ ርብቃም እሺ በቃ አዎ ተሳክቶልሃል ትለዋለች። ርብቃም አቤልን ትጠራውና ሰሞኑን ግን ደግሞ ወደ ቤት መሄድ እፈልጋለሁ ትለዋለች። አቤልም በጣም ይደነግጥና እንዴ ማለት ምን ማለት ነው ርብቃ ይላታል። አይ ለምን መሄድ ፈልጌ ነው ትለዋለች። አቤልም ይደብረኛል እኮ ማለቴ ሁላችንም ይደብረናል ብዬ ነው ይላታል። አቤል እኔ እኮ የሚያስቸግራችሁ ነገር የለም ብዬ ነው ብላ ትለዋለች። ርብቃ አይ ቢሆንም ግን ደግሞ አትሄጂም ይላታል። ለምን አቤል ብላ ትጠይቀዋለች። ባይሆን እንኳን በደንብ ሲሻለሽ ያኔ ትሄጃለሽ ብሎም ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁም ከልብ ለማመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ያመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ። ርብቃም ግን አሁን እኔ በጣም ደህና ነኝ፣ ደግሞ ካልፈለግ አልሄድም ብላ ለአቤል ትነግረዋለች። እሺ በቃ ርብቃዬ ብሏትኝ ጥሏት ይወጣል። እዚሁም ለጓደኛዋ ትደውላለች። እናም ጓደኛዋ ተነሳና
ሀለው አዙ ብላም ትላታለች። ያቺ ነገር እኮ አልሰራችም ትላታለች። ይህ ደግሞ ምን ማለት ነው ብላ ትመልስልሃለች። ማለቴማ ፈውስ የለውም ማለት ነው ብላም ትላታለች። ቆይ ደግሞ ይህ ደግሞ ምን ማለት ነው በማለት ጓደኛዋ ትላታለች። ግራ የተጋባችው ጓደኛዋ ቆይ ለምንድን ነው ብላም በድጋሚ ጥያቄዋን ታነሳለች። ቆይ ግን እኔ ምልሽ አላቀረብሽውም ነበር እንዴ ትላታለች። አይ አቅርቤላት ነበር ግን ደግሞ አልበላችውም። ጭራሽ እኮ ጠቅልላ ለእኔ ለራሴ ልታጎርሰኝ ነበረ ትላለች። ይኸውልሽ አዙ እኔ ምንም አይነት ጥፋት ወይም ደግሞ ስህተት አልፈልግም ብላም ታስጠነቀታለች። አዙ በጣም ትደነግጥና እረ ምርጧ በጣም ይቅርታ እኔ አላሰብኩትም ትላለች። እሺ ግን ደግሞ ለማንኛውም ላስብበትና ሁሉን ነገር መልሼ እነግርሻለሁ ብላ ስልኩን ትዘጋዋለች። በቃ ይኸውልሽ ቀጣይ እቅዳችን ደግሞ እነግርሻለሁ ትላታለች። እሺ በቃ ትላለች። ማሚም በጣም ተበሳጭታ አቤል ብላ ትጠራዋለች። አቤልም ወዬ ማሚዬ ብሎ ይመጣል። እሺ ርብቃ ሴታለች ትለዋለች። በጣም ትኮሳትራለች። ርብቃ ተኝታለች ይላታል። እንዴ እስካሁን ተኝታ ነው እንዴ ብላ በጣም ትጮዋለች። ማሚዬ ትንሽ እኮ አሟት ነው ብሎም አቤል ይመልስላታል። እና ታዲያ ከመተኛት ሂዳ አትታከምም እንዴ ትላለች። አቤልም እምቢ ብላኝ ነው እኮ ይላታል። እና ታዲያ ለምን ትተኛለች ብላ ትላለች። አቤል በጣም ግራ በመገባት እንዴ ምን ነው ማሚዬ ርብቃ አስከፍታሻለች እንዴ ብሎም ጥያቄ ይጠይቃታል። ወይም በጣም ጸባያ ተቀይሯል። ምን እንደሆነች እንኳን ግራ ያጋባው አቤል ኧረ እባክህ ጭራሽ ደግሞ እንድታስከፋኝም ትፈቅድላታለህ ትለዋለች። እንዴ ማሚ ቆይ ግን ምን እየሆንሽ ነው ይላታል። አይደል ብላ ማሚ በጣም ትቀየራለች። በጣም በመቆጣት እዩልህ አቤል እኔ የምጠይቅን ጥያቄ ብቻ ነው መመለስ ያለብህ ትለዋለች። አቤል በጣም ግራ በመጋባት ቆይ ግን ማሚ ምንድን ነው ይላታል። እዩልህ ርብቃን ትወዳታለህ ትለዋለች። እንዲህ ቆይ ማሚ ምን አይነት ጥያቄ ነው ብሎም ይመልስላታል። እሱም ግራ ስለገባው ነው። ይኸውልህ እኔ የምጠይቅን ብቻ መልስልኝ ስትለው አዎ ርብቃን እወዳታለሁ ብሎም ይላታል። አቤል ምንድን ነው የምጠይቅን በትክክል አትመልስም ትለዋለች። አቤልም አዎ ማሚዬ ግን መስሎች ነው እንጂ ርብቃን በጣም ነው የምወዳት ይላታል። ማሚም በጣም በመገረም አደለ እስኪ ይሁን እሺ ብላ ትለዋለች። ይደውልና ሄሎ ፍቅሬ ይላታል። አቤት ትለዋለች። ምን ነው ስልኩን ሳታይ ነው እንዲያነሳሽው? እኔ እኮ እዩ ነኝ ይላታል። አዎ አውቄያለሁ ትለዋለች። እንዳስከፈውሽ አውቃለሁ ግን ደግሞ አንድ አግኝቼ ይቅርታ ልጠይቅሽ ፈልጋለሁ ይላታል። ቆይ ለማንኛውም ላስብበት ትለዋለች። አይ ምንም ነገር ማሰብ አያስፈልገውም ይላታል። ቆይ አሁን የት ነው ያለሽው ብሎ ሲጠይቃትኝ እሷም እቤት እንዳለች ትነግረዋለች። በቃሽ መጣው ብሎ ስልኩን ይዘጋል። ከዘጋችው በኋላ በጣም ደስ አላት። እናም ቶሎ ተኛች። በሩን